ኢሮ ነው አይደል? የአውሮፓ ኢሮ ነው። የዩሮፒያን ከረንሲ የምትበላው ዛሬ እዚህ በቆሎ ስትቆጠቁት ዩቲዩብ ራሱ ሳይ በራሱ ሪኮመንድ ያደርጋታል። ተመንዝሮ ነው 3 ጊዜ ነው የሚመነዘረው የሚበላው ብር ያለ መንግስት ቸካርቡት ነው በለው። ዩቲዩብ ካምፓኒ ይሄን እቺን ሴትዮን ሪኮመንድ ማድረግ አለብኝ። እሰይ ጋይስ ዛሬ እናንተ ቤትሻ ምን እያደረገች እንደሆነ አንድ ባንድ አስጎበኛችኋለሁ። እዩ ተመልከቱ። ሰው ልማት ጀምሯል። በባህር እያለማ ነው። ጫማ እዚህ ጋር አውልቆ አቤት ዘንድሮ አልተቻለም። ዘንድሮ ይሄ ነው እንግዲህ ልማት ማለት ይሄ ነው። የገጠር ልጅ ይሄ ነው ኢትዮጵያዊነት። ሰው በምግብ ብቻ አይኖርም እንደሚባለው ሰው በማህበራዊ ሚዲያ ብቻ አይኖርም እንዴ ማለት ነው። እዩት። ዋው! ከዛ በኩል የከብቶች ቀለብ ተደርድሯል። እግዚኦ ማርና ክርስቶስ። እዩት እናንተ ሰው ኃይልና ጉልበት ይስጣችሁ። ልማት ላይ ያላችሁ እንደምናችሁ። እዩ አቤት! ይሄ ማሽን ነው እንጂ ሰው አይደለም። የቻይና እንትን ነው መስሎ። ቻይናዎች ታውቃላችሁ ቲክቶክ ላይ ምግብ ሲበሉ እንደዛ ነው መስሎ እየመረረ ያለው። እዩት እንዴ! ግማሹ ሸንኮራ ራሱ እዚህ ጋር ተቀብሮ ተነቅሎ ጋር ያመጣችሁት አይደል? እንዴት ነው ልማት ግን? ቆንጆ ነው። ልተኛ የት ጭቃ እኮ ነው። እናቴ ጥሩት እና አንበሳ ናት እውነት። ዋው! እዩት። ይሄ ነው እንግዲህ ሰው ጥንካሬ ካለውና ከሚያውቀው ተጠጋ ተብሏል። አይ ዛሬ ማን ሊሞት ነው? ተመሰገንኩ። ካለውና ከተማረ ተጠጋ ይጠቅማል ተብሏል። አሁን እንግዲህ ይሄ ሲበዝል እንዴት አባታችን አድርገን እንብላ። አሁን ጥርስ የለም እንዳንሸጥ የሰው ጉልበት እንዴት ነው አይደል? አይ አንዳንድ እኮ ሚስት ማለት እኮ ምን ችግር አለ እንዴ? ባታረግም ራሱ ሁሉ ሰው እንደዛ ያስበው። የአሜሪካ ጥሬ መስል ድንበር ጥሬ መስል ይኸው በስመ መብራት ስለጠፋ ነው። እሺ ለዛ ነው አጥሮ የተረበሸ እና እውነት በጣም ፀሐይ ከርሞ ነበር በዚህ ሳምንት። ዋታው ከቴክስት ጋር ነው በቃ አይደል? እኛ አልተማርነው ይሄ። አዎ እንጨት ከአፈር ጋር ነው ማላተም ነው። አንተ ስለተማርክ ቁጭ ለናፈብን ትበረብራለህ አይደል? እኔ ስላልተማርኩ መሬቱን ትኮተኩቻለሽ። ዋው! እና ሰሞኑን በጣም ፀሐይ ጥሎ ነበር። በጣም ፀሐይ። ከዛ ማታ ባልተጠበቀ ጥሎ ነበር። ያው ነው ከላይ ወደ ታች አይደል? ምን አሉ ማማ ምን አሉ? አራ ሰዎች ሞትኩ እንደ ኢራን ሚሳይል እየተወረወርኩ ነው። አይዞች አራ አድኑኝ። እና ማታ ባልተጠበቀ ሁኔታ ዝናብ እስከ 8 ሰዓት ሙሉ ጀምሮ 7 ሰዓት ነው 6 ሰዓት አካባቢ ጀምሮ እስከ ማለዳው እውነት እንግዲህ እንደዚህ ተለፍቶማ እንደው ፈጣሪ ምህረት ያስብሽ እንጂ ያስብሽ። አይ እኔ ባልበላም ለከብቶች ወስማ ለከብቶች ይሆናል። ምን እና ባልበላም ለከብቶች እና ኃይለኛ ዝናብ ጥሎ ይሄ ውሃውን ላቋጥሮ ማለት ነው እስከ ማለዳ 3 ሰዓት አካባቢ ድረስ በጣም ነው ዝናብ የጣለና ለዛ ነው ሰዎች ወደ ልማት የተነሱት። አሁን ከዚህ ውስጥ እንዴት ልውጣ? ራሱ ነው ስረግጠው ያው ስረግጠው ይዞት እንዴት እንደቆማ የተማረ ሰው ራፈኛ ነው። ኧረ አልጋራ ስልክ አልጋራ ያልተማረ ሰው ጋበኛ ነው። ይበላል ይጠግባል። የተማረ ሰው ጋራ ነው ስላቻው የተማረች ጋራ እንዴ? የተማረ በዘመናዊ መልክ ግብርና መስራት አይችልም። አያገኝ ገበሬ ካላቀረበልህ የታባታም ሰው ነው ባዶን ብር አይበለም እንዴ? ማለት አይ ጠቅላይ ማለት ብሩን አንጥፎ ይተኛል።
በገንዘብ ያመጣላ ገንዘብ ከየት ነው የሚመጣው? ከቢሮ ነው ከባንክ ቤት እኮ ገንዘቡ ከመጣ ካለቡ እኮ ከገበሬ ነው። ከተማ ሰው የሚቀልብ እኮ ገጠሬ ነው። አሁን እኮ ትክተሽ ለመንግስት ሰራተኛ ልትሸጪ ነው አላማሽ? ለስንት ሆነ ነው? እኔ እስኪ ጋይስ እስኪ ለስንት የቢሮ ሰራተኛ ሆነ? እስኪ ገምቱልኝ ላሳያችሁ። እስኪ እዚህ ጋር ተዘራው ስንት ሰራተኛ ነው? ይሄን ለከተሜ ልሸጥ ነው እንግዲህ። ከተሞች ተዘጋጁ። ግብርና ማሰሩ ማትችሉ መዝሪያ ቦታ ያላችሁ ከቤት ሸው ትረከፋላችሁ። በኤክስፖርትነት አይደል ወይስ እንዴት ነው? መንግስት እንዳያውቅ ግን አይ በውስጥ አሁን ነው ቀረጥ ይበዛል። በጥቁር ባንክ ነው። እና አየሩ እንዴት የምትመለከቱት ዋው እንዴት እንደሚያምር እዩት። አሁንም ዳመናማ ነው። ልጥል እያሰበ ነው አካባቢው። ዋው አንዳንዴ እኮ የገጠር ሰው መሆንና ገጠር አካባቢ መኖር በጣም ነው ደስ የሚለው። እውነት የልብ ነው የሚያደርሰው እኮ። ማታ እንዴት እንደተቃጠልን ሙቀቱ ቅዝቃዜ ነው ግን ሙቀቱ እሳት። ትንሽ ቆይቶ ግን ዝናቡ የዘነበ ዝናብ ሲጀመር ሁለት ቀን እኮ ነው ፀሐይ የዝናብ እኮ ነው ፀሐይ የነፈሰ አውሎ ንፋስ። ይሄ ነው እውነት ትክክለኛ ገበሬ ለጭቃ ለውሃ ሳቀቅ ነበር። እናታችን እኮ ቡና የጠጣች ነው ያስተማረችን አይደል? ስለዚህ አንረሳም እናታችን። አይ መርሳት ብቻ ሳይሆን ተግባራዊ ማድረግ ራሱ ትልቅነት ነው። ያረሞች አሁን ለዚች ምን ይገባታል? እስኪ ጋይስ እስኪ ምንድነው አማክሩኝ። ምን ይገባታል? የሚገባት ነገር ንገሩኝ እስኪ። እንደዚህ ጠንካራ ሚስት አንዳንድ ዩቲዩበሮችና የከተማ ሰው አሁን አፈር መሬት አፈር ትንሽ እያቧራ እንድነካቸው አይፈልጉም። የኔቱ የዶላር ተመጋቢዋ ግን ኢሮ ነው። ዶላር ተቀይሮ ኢሮ ነው አይደል? የአውሮፓ ኢሮ ነው። የዩሮፒያን ከረንሲ የምትበላው ዛሬ እዚህ በቆሎ ስትቆጠቁት ዩቲዩብ ራሱ ሳይ በራሱ ሪኮመንድ ያደርጋታል። ተመንዝሮ ነው 3 ጊዜ ነው የሚመነዘረው የሚበላው ብር ያለ መንግስት ቸካርቡት ነው የሚበላው። ዩቲዩብ ካምፓኒ ይሄን እቺን ሴትዮን ሪኮመንድ ማድረግ አለብኝ። እሰይ እንደ ልቦ በዚህ ቅዝቃዜ አዴ። ስለዚህ ቻናሏ ሪኮመንድ ማድረግ አለብኝ። እሷ ካለችበት ሼር ማድረግ አለብኝ። ሁለተኛ 3 ማስታወቂያ በራሷ ቪዲዮ ማስኬድ አለብኝ የተሻለ ተመልካች እንዲኖረው። እኔ ነኝ ያለው ደህና ኤክስቼንጅ ያላቸው ቤት ወይም አገራት ሼር አድርገህ እንዲመለከቱት ማድረግ አለብኝ። በዚህ ቆሻሻ ላውጣ ዳንጅ ዶክተር እዚሁ ገበሬው እዚሁ መሀንዲሱም እኛው አለ ኢንጂነሮችም እኛው ገንቢው እኛው ደረቀኛል ማለት ነው። አይኔን ያቀሰኝ ነበር ወዲያውኑ ሟሟኩ ይትፎጭ ነው። አቤት ውሃ ጋሲ ውሃ ሁኔታ ግን እንዴት ነው? እኔ በዚህ ነው የሚያደርገው። በዚህ ነው ተፈራሁ። የማታ ዝናብ ሲጀመር በጣም ነው ፈራሁት። እንደው ምክንያቱም ከልክ በላይ ስለበዛ ማለት ነው። በኃይለኛ ንፋስ ነው እየናፈሰ ሲነጣ የነበረና አስጊ ሁኔታ ላይ ብቻ ይመስገነው። ዋው ግን እናንተ ይሄ ሁሉ እውነት አድጎ ሲለማ እንዴት እንደሚያምር ብትመለከቱ። ዋው እና ቤትሻን አበረታቱ። ሀሳብ አስተያየታችሁን ዱቅ አርጉ። በርቺ፣ አይዞሽ፣ አብረን እንበላለን ብላችሁ አበረታታት። እዩት እንግዲህ እንዴት ነው የሚቆጠቆጡት ከቤት ነው። እሺ ምክንያቱም መቆፈሪያ ከሆነ ይነቃል። አፈሩ ስለበሰለ በቃ እንደዚህ እንጨት እንዴት እንግዲህ ትክክለኛ ገበሬ ማለት በመቼ ጊዜ በምን አይነት እንደምቆጠቆጥ በዛው ያስረዳቸዋል። ምን አይቆጠቁጥልስ እንዴ? አይ ብቻ እንዴት ተሰርቶ እንደምደርስ ለገበያ ማወቅ አለባቸው። ጋይስ ባለፈው
ባል የዛሬ አመት ኮትኮቼ አሳይቻችሁ እንደራሴ ከብቶችን ለቁ አስበላችሁ ጭርስ ከብቶችን ለቁ። ዘንድሮ ግን ያልታኝ ቆርጠህ ተነስተሻል። እንግዲህ ጋይስ በሐሳብም በሞራልም ከጎና ሁሉ ለቁም ነገር እንደርስ ራይ ጨከን ያለ አቴ ማዳቀንም አለ ወላኩ እኔ በራሴ እንደው የገበሬ ልጅ ሆኜ በዚሁ ልክ እውቀት ዜሮ እንኳን ልቆጠቁት አላየሁትም። ስቆጠቁት አላየሁትም። አሁን ወንድ ትላላችሁ። ወንድ እያለ አንቺ ቆፈርሽ ልትሉ ትችላላችሁ። ካላወቀስ አሁን እንደውም ሴቱን እንደው ማሳ የምንከባከብ እንዴ በወረፋ ነው። ወደ ተሻለ ነው እንጂ አሁን እንደው እንዴት ነው እንዴ? ይሄ ስኳር ድንች ነው ጋር ያው ይሄ ስኳር ድንች ተከልኩት እኔ በድርሻዬ አያውቁም ምናምን ትላላችሁ። ይሄ ስኳር ድንች ተከልኩት ብዙ ቦታ ይኸው እዚህ ጋር ማለት ስኳር ድንች ይኸው እዚህ ጋር ማለት ይኸው በዚህ ጋር አካባቢ ይኸው ሰውዬው እየጠየቀ ነው። ይኸው ብዙ ቦታ ተከያለሁ። የራሴ ነገ አሳያቸዋለሁ። ግን በጣም ወላሂ አዎ እሱ ጋር በዛሽ ሁለት ዙር ነው እንደራሴ መጀመሪያ ተክሎ ከዛ ብቻዋን ምስኪን ለመቆፈሪያ ምን አይጠፋም። ዋናው ጥቅሙ ይገኝ እንጂ እንጨታረ መቆፈሪያ አይ ነኮ ብያለሁ። በየትኛው ሰዓት በምን እንደሚዘራ እንደሚኮተኮት ማወቅ አለባችሁ ብያችኋለሁ እኮ። አይ ደንቢያዎች የት ናችሁ? ደንቢያ ግር ያቃለ ደንቢያ ጎንደር ደንቢያ እንዴት ነው? ዋሽ እንበጫበጫል ከላይ አልገሰርቶ ነው ኦራ ጫን ያለ ነው ለካ ባህርና ሰሜን ጎንደሮች ደንቢያ የሚባለው የፍቅር አዲስ አበባ እሷ ደንቢያ ነው። ፈጎራ ናት። ደንቢያ ቆላዲባ ማለት ቆላዲባ ዋው ኦራ ተዋጥኩ ጋይስ። ኧረ ተዋጥኩ። የምጎትተኝ ሲኖ ነው ምንድነው ባለው እስካቫተር ሰውን የምጎትተው ምንድነው? እስኪ እና ለማንኛውም በቅሎ ግን በጣም እየተቀየምኩ ነው። ምክንያቱም እኔ እንደዚህ ልማት እያሳየው ቪዲዮዬን ሸር ማታረግልኝ ምክንያት የግድ በጉግልኛ ቋንቋ ማውራት አለብኝ። ስለዚህ ይሄ ቪዲዮ ልማት እስከሆነ ድረስ 6 ማስታወቂያ እንዲገባ ፈልጋለሁ። ዳብል 6 ማስታወቂያ አሁንም ብያለሁ ቅድም የ6 ማስታወቂያ ሁሉም ለኔ መላክ አለበት። በደህና ሀገር ሼር ማድረግ አለብኝ። ሪኮመንድ ማድረግ አለብኝ። ሁለት የቤት ሾቻላን በጣም ቀጥሏል። ለምን እንደሆነ አይታወቅም። ስለዚህ ገና ማስታወቂያ ይሄ ልማት ነው። ልማት በቃ እዚህ ቦታ ሆኜ ነው ታውቃለህ። ጉግል መጥቶ ቦታ እንደሚኖር እዚህ ቦታ ሆኜ ነው ለአንተ ፖስት ባረገው ይራሱ መጀነቅ አለበት። አፓርታማ ሆኜ አፓርታማ ነው። ስለዚህ ይሄ የምግብ እጥረትን የሚቀንስ የገበያ ኑሮ ውድነትንም ነገ እሸት ገበያ ላይ ግዢ ላይ ውድነት እንዳይኖር የሚቀንስ ራሱ አንድ ጥሩ መልካም ስራ ነውና ወግን ሰምተሃል እና ቆንጆ ነው። ሞራል ያስፈልጋል ወይ ቀበሌው ይገባ እና በዚህ መልክ ተኮትኩቶ አልቋል። ወይ የት ነህ? ጭቃ ነው አትምጣ። እሺ በል እንቅልፍ ነው እንቅልፍ ስንት መቼ ተከልኳት ሸንጎራ ይይት ከብቶች በልቶ ምን ብሎ የሚጣፍጥ ሸንጎራ ነው። ታይሲት ጧት ተነስቼ እንደዚህ ከተከተክ እቺ ትቀራለች። በቀደም ተከተካለች ግን አሁን ለከተከታታችሁ ይቺ ልጅ እንደሚያምር ያክ ሞያለ ነው። ይሄን ቪዲዮ ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ ፕሊዝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እሺ። ወይ እና ዛሬው ቆይታ ይሄን ይመስላል። አላሰብኩትም ነበር ገብሬ ነው በቃ ለምን ፎሎዎችሽ አያዩም ሰብስክራይቦችሽ ለምን አያዩም ብሎ እኔ አላሰብኩም።
ይሄን ኮትኩቼ ከጨረስኩ በኋላ ከታች ነው የመጣው። እና ያምራል። ወደት ሲመለከቱት ራሱ ያምራል። ሲያድግ ደግሞ እንዴት እንደሚያምር አብረን ነው የምንበላው። እና የዛሬ ቆይታችን ይመስላል። ወዳጆቻችን እናመሰግናለን ስለምትከተሉን ስለምታዩልን። ሰላማችሁ ይብዛ ባላችሁበት። ቻው